ሀገራዊ ምክክሩ እንደ ሀገር ያልድንበትና ያልሞከረነው አዲስ መንገድ ነው። የፖለቲካ ፓርቲ ተወካዮች ሀገራዊ ምክክሩ እንደ ሀገር ያልድንበትና ያልሞከረነው አዲስ መንገድ ነው አሉ በምክክር ጉባኤ እየተሳተፉ የሚገኙ የፖለቲካ ፓርቲ ተወካዮች። የፖለቲካ ፓርቲ ተወካዮች ኢትዮጵያ ለዘመናት የምትታወቀውና መገለጫ የሆነው የጦርነት አዙሪት ለድህነትና ኋላ ቀርነት እንዳረጋት ለፋና ዲጂታል ተናግረዋል። የኢዜማ ተወካዮች ዮሐንስ መኮንን የሀገራዊ ምክክር አጀንዳ ቀደም ባሉት ጊዜያት ፖለቲካ ፓርቲዎች ሲያነሱት የነበረ ጉዳይ ቢሆንም በወቅቱ የነበሩ ገዢ መቃብራችን ላይ ነው ምክክር የሚደረገው በማለት አሻፈረን እንዳሉ አስታውሰዋል። በዚህ ዘመን የኢትዮጵያ ሕዝብ ፍላጎቱን የሚያንጸባርቅበትና ልዩነትን ቁጭ ብሎ በጠረጴዛ ዙሪያ እንዲፈታ እድል ማግኘቱ የፖለቲካ ፓርቲዎች የቀደም ማሻት መሆኑን ተናግረዋል። በኢትዮጵያ ለዘመናት ልዩነቶች በኃይል ለመፍታት የሚደረገው ዝንባሌ ባህል ከመሆኑም በላይ አውዳሚና ትውልድ አምካኝ እንደሆነም አስገንዝበዋል። ሀገራዊ ምክክሩ እንደ ሀገር ያልድንበትና ያልሞከረነው አዲስ መንገድ በመሆኑ ኢትዮጵያውያን ከዳር እስከ ዳር ተባረባቸው አስደሳች መሆኑን ነው ያወሱት። ይህ እድል ኢትዮጵያ በቀጣዮቹ ዓመታት ልታገኝ የምትችለው በመሆኑ በአግባቡ መጠቀም ያስፈልጋል ሲሉም አጽንኦታም ሰጥቷል። የአማራ ዲሞክራሲያዊ ንቅናቄ በመወከል በምክክር ጉባኤ እየተሳተፉ የሚገኙ ተስፋውን አለምነህ በበኩላቸው እንደ ሀገር በምክክር ልዩነቶች ለመፍታት ብዙ ትግል ማድረጉን አንስተዋል። የፖለቲካ ፍላጎትንና ልዩነትን በጦርነት ለመፍታት የሚሞክሩ እጅግ አውዳሚ ከመሆኑም በላይ ጦርነት የአንድ ወገንን አሸናፊነት የሚያረጋግጥ በመሆኑ አዙሪት ሆኖ ሀገራችን አያሌ ዋጋ እያስከፈለ ነው ብለዋል። በዚህ ዘመን ያሉብንን ተቃርኖዎች በልጆቻችን ማሻገር አይገባም ያሉት አቶ ተስፋሁን ይህንን ምዕራፍ በሀገራዊ ምክክር ዘግተን ለልጆቻችን የተሻለ ሀገር ልናስረክብ ይገባል ነው ያሉት። ልዩነቶች በሐሳብ የበላይነትና በውይይት መፍታት አለባቸው የሚል ጽኑ አቋም አለን የሚሉት ደግሞ የትግራይ ዲሞክራሲ ፓርቲ ተወካዮች ሙሉ ብርሃን ኃይሌ ናቸው። በተለይም በትግራይ ክልል በጦርነት ፍላጎትን የማስፈጸም ዝንባሌ መኖሩን ይህም ማህበረሰቡን ለመከራ መዳረጉን ጠቅሷል። ሀገራዊ ምክክሩ በኋላ ቀር የፖለቲካ ባህላችንን የሚያስቀር ችግር ፈጣሪዎች ወደ ጎን የሚገፋ እንዲሁም ኢትዮጵያዊ አንድነትን የሚያጎልበት እንደመሆኑም ገልጿል። እስካሁን ባለው ሂደት ሀገራዊ ምክክር ሁሉም የማህበረሰብ ተወካይ ሀሳብ በመሰንዘርና በከፍተኛ መደማመጥና መከባበር እየተካሄደ መሆኑም የፖለቲካ ፓርቲ ተወካዮች ተናግረዋል። በሌላ በኩል የያዘነው መረጃ ላይ እናልፋለን። ዩቲዩብ ቻናላችንን ሰብስክራይብ አድርጋችሁ እስከ መጨረሻ ቆዩ። ኢትዮጵያ 85 ከመቶ በላይ የሚሆነው የአባይ ወንዝ ምንጭ ብትሆንም ለዘመናት በቀኝ ግዢ ዘመን በተፈረሙ ስምምነቶችና ሴራዎች ከአብክሯ በወጣው ወንዝ የመጠቀም መብቷን ተነፍጋ ቆይታለች። የበታችኛው ተፋሰስ ሀገራት በተለይ ግብጽ ወንዙ ላይ ብቸኝነት ለማዘዝ የሚያደርጉትን ጥረት የኢትዮጵያ ተቃዋሚነት ለመገደብ የነበራቸው አቋምና የሄዱበት ክፉ ጥግ በየትኛውም መመዘኛ ተቀባይነት የለውም። የካይሮ አቋም ኢፍትሐዊና ተጨባጭ እውነታ በማወቅ ለመረዳት ካለመፈለግ የመነጫ መስመር ያለፈ ራስ ወዳድነት ነው። የኢትዮጵያ የአባይ ወንዝ የመጠቀም መብት ተፈጥሯዊ፣ ታሪካዊና ፍትሐዊ ነው። ምንም እንኳ በግብጽ መሰሎች በጎ ባይታይም ግብጽ በቅኝ ግዢ ወቅት የነበሩ እውቅና የሌላቸው ስምምነቶችን በመጎተት ግድቡ በሐሳብ ደረጃ ተጀምሮ እውን እስኪሆን ድረስ በተለያዩ መድረኮችና አጋጣሚዎች የረጃ ያፈጃ ሙሽዋን ስታወርድም ቆይተዋለች። የታላቅ ኢትዮጵያ ህዳሴ ግድብ ግንባታ ይህንን ኢፍትሐዊ ለአንድና ለመጨረሻ ጊዜ እንዲያከትም በማድረግ የኢትዮጵያ የልማት ኃይል ፍላጎት ማሟላት የጀመረው የትውልድ ቁጭት መልስ ያገኘበት የዜጎች የክብር ህያው ሐውልት ነው። የግብጽ አጋሮች ጩኸት ኢትዮጵያን በተባበረ ክንዳቸው አባይን ወደ ቤቱ እንዲመለከት ካደረጉት በኋላም አላበቃም። የውሃን ፍሰት እንደ ምክንያት በማንሳት የተለመደ ወንጀላቸውን ቀጥለውበታል። የህዳሴ ግድብ የኢትዮጵያ የኤሌክትሪክ ፍላጎት ማሟላት ለቀጠና ሀገራት በቅናሽ ዋጋ የኤሌክትሪክ ኃይል በማቅረብ የኢኮኖሚ ትስስርን ከመፍጠር ባለፈ አመታዊ የውሃ ፍሰቱን እንዲያስተካክልና ደለል ለታችኛው ተፋሰስ ሀገራት ስጋት እንዳይሆን በአርቆ ሀሳብነት የተወጣና ታጥኖም እውን የሆነው የአፍሪካ ትልቅ ሀብት ነው።
ያም ሆነ ኢትዮጵያ ደግሞ እንቅልፍ የሚያነሳቸው ታሪካዊ ጠላቶች ስልታቸውን እየቀያየሩ እንቅፋቶችን መኖራቸውን አላቆሙም። እውነታ ግን ታላቁ የህዳሴ ግድብ ለግብጽም ሆነ ለየትኛውም ተፋሰስ ሀገራት ትርፋቱ እንጂ ስጋት አይደለም። በአንጻሩ ግብጽ በውሃ ሚኒስቴር መስሪያ ቤቱ በኩል የኢትዮጵያ የአባይ ወንዝ የመጠቀም መብት እንደ ወንጀል በመቁጠር መሰረተ ቢስ ወንጀሏን ማጠናከር ቀጥላለች። በሌላ በኩል በሚኒስቴሩ ከህዳሴ ግድብ ጋር ተያይዞ ምንም አይነት የውሃ ችግር ወይም ድርቅ እንደሌለና እስከ መጪው መስከረም ወር ድረስ የውሃ ፍሰቱ አሁንም ካለው እየጨመረ እንደመጣ ተናግሮ ይህ የሚያሳየው ታላቁ የኢትዮጵያ ህዳሴ ግድብ በታችኛው ተፋሰስ ሀገራት ላይ ምንም አይነት አሉታዊ ተጽዕኖ እንደማያሳድርና የግብጽን ተልዕኮ አስፈጻሚዎች እርት መስራት አቢስ መሆኑን ነው። ኢትዮጵያ ለማበልጸግ የምታደርገው የትኛውም ጉዞ በትብብር የማልማት እሴትን መሰረት ያደረገ እንደሆነ የሚያመለክተው ነው። ለዛሬ ያዝናቸው መረጃዎች እነኝን መሰል ናቸው። ዩቲዩብ ቻናላችንን ሰብስክራይብ አድርጋችሁ ቀጣይ ጊዜ የምንለቃቸው ቪዲዮዎች እንዳያመልጣችሁ የዶል ምልክቷንም ነካ አድርጉ። ያላችሁበት ቸር ሰንብቱ።